ጨርሻው ውሳኔ ላይ ደርሻለሁ። እኔም እናንተ እንዳላችሁኝ አሁን መጠንከር እንዳለብኝ ነው የሚሰማኝ። ማድረግ ያለብሽማ ከኔ ጋር መስማማት ነው፣ በሀሳቤ መስማማት። ውጭ ትዳር አለ የለም? ከአንተ አንደበት መስማት እንፈልጋለን። ትዳር አለ የለም? አለኛ። በቃ ስላፈቀርኳት ነው እዚህ ድረስ የተሰደድኩት። በእሷ ምክንያት ነው ትዳሬን የፈታሁት፣ መግባባት ስላቃተኝ፣ እሷን ብቻ ስለማፈቅር። በቃ ከዚህ በኋላ በህይወታችሁ ጣልቃ ልገባ። እሺ አሁን አወቅን፣ ሁሉንም ነገር አወቅን፣ የእሱንም ሚስጥር አወቅን፣ እያንዳንዱን ነገር አወቅን አይደል? ቀጣይ ምንድን ነው እሱ የምናደርገው? አሁን ይኸውልህ እኔ ከዚህ በላይ መታገስ የሚችል አይመስለኝም። ሰው ሁላ በጣም እየሳቀብኝ ነው፣ እየተጫወቱብኝ ነው ያሉት። ምክንያቱም እኔ መታገስ ካለብኝ ጥግ ድረስ ታግሻለሁ። አይተሃል፣ ትላንትናም ያለውን ነገር እንዳለ እንደዛ ብላ ስትናገርበት እሱ ራሱ አምኗል። እኔ ጎዳና ኖረ አልኖረ የሚያመጣው ህይወቴ ላይ የሚያመጣው ለውጥ የለም። እዛ ትዳር ኖረው አልኖረው የሚያመጣው ለውጥ የለም። ብዙ ነገርም ተብሎ ነበረ ሲጀመር ማለት ነው። አንዴ ሚስቱንም ገሎ ነው የመጣው ምናምን ብዙ ነገር ተብሎ ነበረ። ስለዚህ አሁን ይብቃናል፣ እናስወጣው ከህይወታችን የሚል እንትን ውስጥ ገብቻለሁ እኔ በራሴ ማለት ነው። በቃ ስለዚህ ይህንን ውሳኔ ደግሞ ከምንም በላይ እኔ በወስንም የምተገብረው ማነች? እሷ ነች። ገብቶሃል? እኔ የመጨረሻ ውሳኔ ላሳውቃት ነው። ጥራት ሄደ። አዎ ትምጣና እናወራበት፣ እንነጋገርበት። ከዛ በኋላ የመጨረሻ ውሳኔያችን እናስ ምናልባት እሱም ከእንግዲህ ተመልሶ የሚመጣ አይነት ነገር አይመስለኝም፣ እንደኔ ሀሳብ ማለት ነው። ምክንያቱም የዛን ቀን ቀስሞ የተሰበረውን ያክል ግን ምናልባት ከጀርባ ለሌላ ጥቃት እንዳይዘጋጅ የሚለው ነገር ስለዚህ ጥራትና እኔ የምናገረውን ነገር ልንገራት፣ ከዛ በኋላ ይብቃ። ይኸው አሁን ይህን 2 ቀን ሚስጥሩ ሲነገር ምናምን አልነበረችም እሷ። ስለዚህ ብቻ እኔ ሂድ ጥራትና አንተ ካልክ ይቻላል። ቤተሰቦቻችን ያው የመጨረሻ ውሳኔ ላይ ደርሻለሁ። እኔም እናንተ እንዳላችሁኝ አሁን መጠንከር እንዳለብኝ ነው የሚሰማኝ። ህይወቴ ላይ ከኔና ከእሷ ውጪ በተለይ ደግሞ ከቅርብ ሰዎች ውጪ ምንም አያስፈልግም። ሰው የሚባል ነገር አያስፈልግም። ያን ደግሞ መከላከል የምንችለው እኔ አሁን ያለሁበት አቋም እንደዛ ነው። የእሷን ግን አላቅም። አትመጣም እንዴ? ይዛት አትመጣም። የእሷን ግን አላቅም። የእሷን ደግሞ ጠይቄ እኔና እንትን እላለሁ። ምክንያቱም እሷ በመዘናጋቷን ጭምር ነው ይህን ሁሉ ጊዜ የሚያቃጠል ነውና ይህን ሁሉ ጊዜም እንትን ያልነው ማለት ነው። ነይስ ወደዚህ ጭቅጭቅ አይደለም የዛሬው። እኔና አንቺ እኮ ስንፋቀር፣ እኔና አንቺ ስንዋደድ ሌላ መሀላችን የሚገባ ነፋስ እኮ ይጠፋል። ማድረግ ያለብሽማ ከኔ ጋር መስማማት ነው፣ በሀሳቤ መስማማት እኮ ነው። አንደኛ ነገር ይህን ሰውዬ ከህይወታችን እንዴት እንደምናስወጣው እና ካስወጣንም በኋላ ደግሞ እንዴት መወሰን እንደምንችል መነጋገር። ገብቶሻል? እሱ ትላንትና ተሸማቋል። ልጅቷ ሁሉንም ነገር ስትነግርበት ተሸማቋል፣ አፍሯል፣ አምኗል። ጎዳና እንደሚኖር ምናምን አምኗል። ሁሉንም ነገር ተቀብሏል እኮ። አዎ ብሎ አልተናገረም እንጂ ፊቱ ላይ ያስታውቃል እኮ። ሽምቅቅን ያለው እንደዚህ ማለት ነው። ስለዚህ ይህንን ነገሮች አድርጓል። ኢቨን ውጭ ሀገር ትዳር እንዳለውም ተባሮ እንደመጣም ጭምር አውቀናል። አሁን ገባሽ አይደል? ይሄንን ሁሉ ነገር ነገር አውቀንበት ተመልሶ ይመጣል የሚል አመለካከት የለኝም ወደዚህ ቤት። ግን እንዳጋጣሚ ደግሞ ተመልሶ የሚመጣ ከሆነ እኔ ሰነፍ ነኝ። እኔ በብዙ ነገር ልሸነፍ እችላለሁ። አንቺ ከጠነከርሽ ግን፣ አንቺ ኮስተር ካልሽ ግን፣ ሴቷ ጉዳዩ እኮ ከኔ አይደለም። ያፈቀረው እኔን አይደለም። እኔ ወንድ ልጅ ነኝ። አንቺን ነው ያፈቀረው፣ አንቺን ነው የወደደው። አንቺ ፊትሽን ካኮሳተርሽበት ይሄ ሰውዬ ቤት የሚመጣበት ምንም ምክንያት የለም። እኔም ብቻ አታስወቅሽኝ እንጂ እኔ አሁን እንደማስብ እንገር ብንረዳውስ
የምትረዳው? ምን እንደምትረዳው እሱ አሁን እንደዚህ ካለበት ችግር እንዲወጣ እኛም ብናግዘው ጸበል ይዘንህ እንሂድ ቢባል አይሆንም ብሎ አሻፈረኝ አለ እኮ። ራሱን የሆነ ቦታ ማለት ብቻ እኔ አሁንም እሱን እንዲናርግ ብለን መጠየቅ ዘበት ነው። አይሆንልንም፣ አይሰራልንም ይሄ ነገሮች ማለት ነው። መጀመሪያ ግን እንሞክርና እናግዘው፣ እንርዳው። ይሄ ሰው ተጎድቷል። ግን ይኸውልህ አሁን ከዛ በፊትም አንድ ጊዜ ለአንዴና ለመጨረሻ ጊዜ ይቺ ልጅ ሌላም የደበቀች ሚስጥር ካለ ትንገር። ገብቷል? ምን እንደሆነ አናውቅም። ጥሪያትና የተደበቀ ሚስጥር ካለ ለአንዴና ለመጨረሻ ጊዜ ትንገረን። ከዛ በኋላ ውሳኔያችንን አካባቢያችን ላይ ላሉ ሰዎችም ለቤተሰቦቻችንም አሳውቀን ይሄ ሰውዬ ከዚህ በኋላ ታሪክ ሆኖ እንደሚቀር በእኛ ህይወት ውስጥ ሁሉ ጊዜ ታሪክ ሆኖ ከሚቀር እኮ እኛ መጀመሪያ ቀርቶ አያውቅም። አሁን ግን ይቀራል። እኔ ብዬው ሳልሆን ራሱ ይቀራል። ግን አሁንም ተመልሶ በድፍረት የሚመጣ ከሆነ የአንቺ ጥንካሬ ያስፈልጋል። እስቲ ጠንካራውኝ የምሬን ነው የምልሽ። ሴት ልጅ ነሽ አንቺ። ተጎሳጠሪበት አይመጣም ጭራሽ ኮስተር በጣም እሷ እኮ የምትችለውን ነገር እያደረገች ጥራትሽ ልጅቷ ነው። ሳሚ እኔ አድርገን ነገር ቢኖር በቃ እንርዳው። እኛ እንደሰው ምንም የምንረዳው ነገር የለም። ሉል አሁን እዚህ ጋር የኛ ጥንካሬ ነው የሚያስፈልገው። እሱን ከህይወታችን ለማስወጣት የኛ ጥንካሬና የኛ ጥንካሬ ብቻ ነው የሚያስፈልገው። ከህይወት ብቻ እኮ ከምናስወጣው ምንድን ነው እሱ? ነይ ጥሪያት ለአንዴ ለመጨረሻ ጊዜ እንጠይቅሽ። ምንጠይቅሽ ምንድን ነው እሱ? አሁንም ስለ እሱ የደበቅሽን ነገር አለ ወይ? ቀጥታ ደግሞ እስካሁን ድረስ ስትደብቂ የቆየሽው ነገር አለ። እሱ ምንድን ነው? ትክክለኛ የእሱ ምኑ እንደሆንሽ አናውቅም። አይደለም ማንነቷን ትናገር። ምንድን ነው ማንነትሽን ተናገሪ እስቲ። ቆይ ለምን ትደብቂናለሽ አንቺ? እሱን ከምንጠይቅ አንቺ ብትነግሪኝስ ቀለል አድርገሽ። ከእሱ ጋር ያላችሁ ግንኙነት ምንድን ነው? ሚስቱ ነሽ? እህቱ ነሽ? ምኑ ነሽ? ቤተሰቡ ነሽ? ልጁ ነሽ? ምንድን ነሽ? ቆይ ለምን አትመልሽላቸውም? በጣም ነው እኔ ግራ የሚገባኝ የዚህ ነገሯ ማለት ነው። ለምን ዝም ትያለሽ? በቃ ሚስቱ ከሆንሽ ሚስቱ ነኝ፣ እህቱም ከሆንሽ እህቱ ነኝ። ደግሞ እህት እንደዚህ የለውም እኔ እስከማውቀው። እንዴ ከሌለሽ እኮ ወይ ሌላ ነገር ከሆነ ሀሳብሽ አይሆንም። እኔ አስወጣሻለሁ ከዚህ ቤት ማንነትሽ የማትናገሪ ከሆነ ማለት ነው። ለምንድን ነው እሱ የምንጠይቀው? አንቺ አትነግሪንም? አይ የምትደብቀው ነገር ካለ አለ። የሆነ የምትደብቀው ነገርማ ከጀርባ እኮ አለ። በደንብ ነው የሚታወቀው። አሁን እኛ ስለሷ ምናምን አያገባንም፣ አይመለከተንም። ይሄ በር የሚያንኳኳ ሰው አይጠፋም እንዴ? ምን ቤት ጥሩ ነው። ደውላ ጠርተዋለች። ጥሩ ነው እሱ ከሆነ ደውላ ጠርተዋለች። በትክክል እርግጠኛ ነኝ። ነገር ማን ነው? እዚህ አጠገባችን እኮ ነበረች። እንዴት ተጣራ? ለነገሩ እንኳን በሰላም መጣ። ምናልባት ለምን መጣ ግን? ኧረ አይባልም። ሳሚ አይደለም ለምን መጣ? የተጸጸተ ሰው ለምን መጣ? ቆይ ባለፈው የተባለው እያንዳንዱ ነገር እውነት ነው አይደል? እስቲ ሳትዋሽ ነገር ውጭ ትዳር አለ የለም? ካንተ አንደበት መስማት እንፈልጋለን። አሁን እሱን ማረጋገጥ አለክ የለም? እስቲ ቆይ አንተ እንዴ ሳሚ ለምንድን ነው የምታስጨንቀው? ቆይ መጀመሪያ እኮ የሚናገረውን ይናገራል። ዝም በል። አለክ የለም? ውጭ ትዳር አለ የለም? አለኛ። እሺ ከውጭ ተባረ ነው ወይስ በሰላም መንገድ የመጣው? እናንተ ትዳር ካለ ለምንድን ነው? ቆይ ከውጭ በሰላም ነው ወይስ ተባረህ ነው የመጣው? አይደለም። ስለዚህ ከመጠይቅ ለምን ሌላ ነገር አትጠይቆም? ሳሚ ለምን አይናገርም? ቆይ ይነግርሃል፣ ግን ቁጭ በል። ለምን አትናገርም? እስቲ መጀመሪያ ታረጋግጥ። እስቲ እውነቱን ንገረኝ። ተባረህ ነው ወይስ በሰላማዊ መንገድ ነው የመጣው?
ከሱ ይልቅ ና ቁጭ በልና ተነግረናል። ለምን ምንም ቁጭ የሚለው ነገር የለም። ይንገረኝ፣ ሁሉንም ነገር ተናገር። ተባረነው ከውጭ በሰላም መንገድ የመጣው ቶሎ በላ፣ ጊዜን አታቃጥል። ተባረረኝ ነው ለሷ ስል ተባረረኝ ነው የመጣው። ሁለት ጎዳና ላይ ነው የምትኖረው የተባለስ። በቃ ሁሉንም ሳይቆ እየነገረህ ምን እየሆንሽ ነው? እኔ በቃ ምንድነው አሁን የሱ ታሪክ? ምን ጎዳና ላይ ነው የምትኖረው የተባለውስ? ማወቅ ስለፈለኩኝ እሱ ያለችው ነገር እውነት ነው ውሸት ነው የሚለውን ነገር ማወቅ ስለፈለኩኝ። ምንድን ነው እሱ የምትሆኚው አንቺ? እኔ እየጠየኩና አይደል? መልስልኝ። ምን ሆነህ ነው አንተ? ቆይ ማለት ጎዳና ላይ ነው ወይ የምትኖረው? አሁን እንደተባለው አንተ ባለሀብት አይደለህም ዲያስፖራም አይደለህም ወይ? ንገረኝ። አዎ ጎዳና ላይ ነው የምሆነው። ጎዳና ተዳዳሪ ላይ ነው የምኖረው። አዎ በእሷ ምክንያት ጎዳና ላይ ነው የምኖረው። እስከዛሬም ድረስ የኖርኩት ባንቺ ምክንያት ነው። ጎዳና ላይ ምን የምትዳለው? እኔ በኔ ምክንያት ባንቺ ምክንያት ተሰድጃለሁ። አዎ በኔ ምክንያት። አረ በእናታችሁ እኔ አረ ያሳዝናል ከምር። በቃ አታልቅስ። ምን ነው የሚነፋረቅብኝ ላይ? አረ ሳሚ እንደዚህ አትበል። እንደዚህ እናያለው ምንም ያዞንባ ነው የሚያለቅሰው። ሲጀመር አለቀስክም አላለቀስክም ዛሬ በህይወታችን ላይ የመጨረሻ ቀን ነው ከአንተ ጋር አይን ላይን የምንተያየው። ቆይ እስኪ በቃ አይዞ አንተን ያወቅኩበት ቀን የተረገመች ትሁን። አይዞ በቃ ምንድነው እያሽቃበት ያለው? ምንድነው የሚያሽቃብጠው? ምንድነው እያሽቃበት ያለው? ምንድነው የምታሽቃብጠው? ኖርኩኝ። አዎ በአንቺ ምክንያት ኖርኩኝ ጎዳና ላይ። አትረጅኝ። ሁሉንም ነገር ያደረኩት ለአንቺ ብዬ ነው። ጎዳና ላይ እኮ በዚህ ሰዓት ዝም በል። አያገባህም አንተ። ሲቀጥል ትወጣለህ። አለቀ በቃ ከህይወታችን። ምን አጥፍተህ ነው? እስቲ ቆይ አንተ ፍቅር ምንድነው ሁሉም ነገር በእንትና ታርገው? ለምን ምን አድርገህ ነው? ምን አጥፍተህ ነው? ሱስ ውስጥ ነህ አይደለም? እሺ ተናገር። ሱስ ውስጥ ገብቶ ቤተሰቦቹ ውጣ ብለው ነው ያስወጡት አለች እኮ። አረ እና ታዲያ ይሄን ሁሉ ነገር እንደዚህ ከሚሆን ሳሚ ምን ተናገራ። አዎ ሱስ ውስጥ ነበርኩ። በሷ ምክንያት ነው ሁሉንም ነገር የተከሰተው። አረ ሁሉ ጥፋት በእኔ አታሳብበናት እንዴ? ራስ ጉድ። አዎ ላንቺ ብዬ ነው የገባሁት። ሁሉንም ነገር ላንቺ ብዬ ነው የገባሁት። ላንቺ ምክንያት ነው የተሰደድኩት። ባንቺ ምክንያት ነው ትዳሬን የፈተሁት። ላንቺ ብዬ አፍቅሬሽ። አዎ ሉሊ ሆነ ነገር ነው። እግዚአብሔር እንዴት ነው በእኔ ያገባኝ እንዴ? ስማኝ ይኸውልህ ከኔ ጋር በምን ተገናኝተን ነው ፍቅረኛ ሆነን ያለው? አሁን በቃ ያ ነገር በአንቺ ምክንያት ነው ትዳሬን የፈታሁት አለሽ። ትዳሩ በእኔ ምክንያት ለቀቀው። ምን ታሽቃብጥለታለህ? ምን ታሽቃብጥለታለህ? አይ አያስፈልግም። ሲጀመር ትወጣለህ። ይውጣ ከህይወቴ አልፈልግም። ከዚህ በኋላ የምጃጃልበት ምክንያት ውጣልኝ። አንተ ሰውዬ ውጣልኝ ከህይወቴ። ከዚህ በኋላ እኔ ከእሱ ጋር ልጃጃል። ልቀቅኝ በቃ። ለመጨረሻም እና ለመጀመሪያ የሚባል ነገር የለም። አይኑን ማየት አልፈልግም። ሲጀመር አሁንም እድል እየሰጠው ያለሁት ሁሉ እውነት ነው ወይ የሆነ ነገር ሁሉ እውነት ነው ወይ የሚለውን እዛው ጎዳና ይሻላል። ያኔ ሲጀመር የመጣሁት አንድ እውነታ ብቻ እንድታቀልኝ ነው። እስከዛሬ ድረስ ወድጃት ነው እንጂ ሌላ ነገር ብዬ አይደለም ያሰብኩት። ገባህ? በቃ ስላንፈቀርኳት ነው እዚህ ድረስ የተሰደድኩት። በሷ ምክንያት ነው ትዳሬን የፈተሁት። መግባባት ስላቃተኝ እሷን ብቻ ስለማፈቅር በቃ የገባሁት በሷ ምክንያት ነው። አሁን እዚህ ጋር አሁንና ንገረኝ እውነታውን ማለት ነው። አንድ ድጋሚ ልፋቴ አይታያትም። ሁሌ አንድ አይነት ያው ለሷ እኮ የራሷ የሆነ ህይወት አላት። አግብታለች፣ ወልዳለች። የአንተ ህይወት ፈልግ ሌላ ቦታ። በቃ ለአንተ አልተፈጠረችም። እንደሱ ማትበል። አሁን እኮ ልንገርህ፣ ቆይ ለአንተ እኮ አልተፈጠረችም እሷ። ለምን ራስህን አታሳምን? አንተ በእኔ ቦታ ሆነ ብታየው እንዴት ነው የሚሰማው? እኔ የማፈቅረው ሰው ቢሆን እንኳን በጣም የምወደው ሰው እንኳን ቢሆን በቃ የኔ እስካልሆነ ድረስ የኔ አይደለም አምኜ እቀበላለሁ። ከእግዚአብሔር ዘንድ የሚሰጠኝ እጠብቃለሁ። አለቀ። ወንድ ልጅ አይደለ እንደ አባትነት አረግ እዚህ ጋር አታልቅስና አቃለሁ ወንድ እዚህ አያልቅስም። ሰው በቃ ይሰማሃል በማለት ሲጀመር እያስመሰለ ነው። ውጣልኝ። እያስመሰለ ነው። ውሻ
ውጣ እያስመሰለ ነው። ለምንድን ነው የሚወጣው? ልውል አንተ አገባ ማይመን ውጣ። አዎ አንተ ተወው ጸጉሩን ይዤ እናውጣ። አንተ ስማ እሷ በቃ ትሰማኛለህ? ውጣ ጀምራለች አይደል እንዴ? እስከዛሬ ድረስ ለሷ ቢለፈው በቃ ያንተ ልፋ ከፈለገ ገደል መቀመቅ ይግባ። ከእንግዲህ በኋላ ትዳሬ ውስጥ የምትበጠብጠኝ ነገር የለም። እንካ ያዝልኝ እንካ ውጣልኝ። ሶፍት እየሰጠሽ ነው ጭራሽ። ምን ችግር አለው? ኧረ ተው እንደ አንተ ሰው እንደዚህ ልቀቀኝ። በእሷ ምክንያት ሁሌ ይበታችሁኛል። ሁሌ የበታች ዘላለም የበታች ትሆናለህ። ውጣልኝ። እስከዛሬ ድረስ አንድ ነገር አልጋራማ። አሁን ተመልሰህ እዚህ ህይወቴ ውስጥ እንዳገባ ተመልሰህ እንዳገባ እዚህ ህይወቴ ውስጥ በቃ ለአንዴና ለመጨረሻ ጊዜ መሆን አለበት። የማይቅ ማለት ነው። እንደዚህ አይሆንም። እንደዚህ እንዲሄድ አልፈልግም። አያሳዝንም እንዴ አንተ? ምንም ቢሆን እኮ ሰው ነው። አያሳዝንም? እኔ በጣም ያሳዝነኝ ጊዜና ያልሆነ ድል እየሰጠ ነው እስከዛሬ አይደለም። በቃ ሰው እየተጸጸተ ነው። እዚህ ጋር አያስፈልገንም። ህይወታችን ላይ አይታይሽ? እየተጸጸተ ነው። ዞር በይ አንቺ ጥን መጠንከር እንዳለብሽ መጠንከር አለብሽ። ሲያለቅስ ሶፍት ምንም መስጠት አያስፈልግም። አንቺ ስትኮሳተር ተመልሶ ማለት ልክ እኮ ነሽ። ሶፍት መስጠት እና ታዲያ ይኸውልህ አሁን እኮ ማለት ነው እዚህ ጋር እሱ ሁለት ልብ ነው የሆነው። ታፈቅረኝ ይሆን እያለ ያንን ደግሞ ያደረግሽው አንቺ ነሽ። አላፈቅረውም። እግዚአብሔር እኔ ፍቅር ምናምን ግን ያሳዝናል። በቃ እዚህ ጋር እንደዛ ሲሆን እውነትሽን ነው። እኔም አሳዘነኝ። ልቤን ነው ይበል እንትን ያለው። ካላፈቀርሽው ታዲያ ለምንድን ነው ጠንካራ ማትሆኚው? ሲመጣ ለምን አትኮሳተሪበትም? ለምን ህይወትሽ ላይ እንዲጫወት ታድርጊዋለሽ? ለምን ሁለተኛ ሶስተኛ እድል ትሰጪዋለሽ? ሄደ በቃ አሁን ከዚህ በኋላ አይመጣም ማለት በቃ ግልግል በቃ። እኔ ግን እውነት አሳዘነኝ የሆነ ነገር በመጣ እሱ በሆነ አረ ሉል በእግዚአብሔር ምን ያደርጋል? አሳዘነኝ። ከምር እኔ በጣም ነው ያሳዘነኝ። አረ ምን ነው የሚያሳዝነው? አንተ ማን ነው እሱ? እውነት በጣም ምስኪን የሆነ ልብ ነው ያለው ታውቃለህ። አረ ሉል ምንድን ነው የምትለው? በእናትህ እንዴ አንተ ደግሞ አየው አታልቅስ፣ አይዞህ። ወይ አሰማም እንዴ አንተ? ቆይ ኧረ ተው ሳሚ፣ ወጣ ከህይወቴ ውስጥ አንዴ የመጨረሻ ጊዜ ወጣ። አንዴ ማለት ድጋሚ አይነን ላይ አልፈልግም። ምን እዚህ ቤት ውስጥ በቃ እስከዛሬ ድረስ ነው ማለት አንቺ ላይ የሚያስከፋ ነገር አድርጌ ነው። እኔ ድጋሚ እዚህ እንድትመጣ አልፈልግም። በቃ አንተ አውቃለሁ ወይ እሺ፣ ግን በቃ ይሄ የመጨረሻ ማለት አይዞህ አታልቅስ። እውነት ይሄ ላንቺ ላይገባሽ ይችላል፣ ግን ልክ እኔ ማለት እስከዛሬ አፍቅሬሽ ነው እዚህ ድረስ መንገራት ነበር። ላንቺና ለበፊት ትዳራችን ብዬ እንደዚህ ይፈጠራል ብዬ አስቤ አላውቅም። ግን በቃ ሆነ፣ ተቀበል። ወንድ ልጅ ነህ፣ ለምን ታለቅሳለህ? ዝም በል። በመነጋገር ነገሮች ማለት ነው በማውራት ቅልል ይላል። መናገር ይኸው ድጋሚ ስለማታገኛት መናገር የምትፈልገውን ነገር እንድትናገር እድሉን እሰጥሃለሁ። ከዛ በኋላ ግን ድጋሚ ህይወቴ ውስጥ መጣለው ብትል ውርድ ከራስ። ኧረ ተው አንተ፣ ዝም ብለህ ሰውን ለማባረር ለምንድን ነው የምትሸፉለው? ዝም በል አንተ፣ አይመለከትም። በቃ እሺ፣ እስከዛሬ አስከፍቼሽ ነው። ችግር የለውም። በቃ አንቺ ላይ ፈጸምኳቸው በደሎች አንቺን ለማግኘት ብዬ እንጂ ሌላ ነገር ለማድረግ አስቤ አይደለም። አንቺን እኔ ለማድረግ ብዬ አስቤ ሌላ ነገር አስቤ አይደለም። አንቺ ከሌላ ሰው ጋር ስትሆኝ ውስጤ ይረበሻል። በቃ አንቺን ከሌላ ሰው ጋር ማየት አልፈልግም ነበር። ከሌላ ሰው ጋር አይደለችም፣ ከባሏ ጋር ነች፣ ከልጆቿ አባት ጋር። እናንተንም ቢሆን ትዳር አላት። ያጠፋሁት ነገር ካለ ይቅርታ። በቃ ልረብሻችሁ አስቤ አይደለም እስከዛሬ ድረስ መጥቶ፣ ግን አሁን በቃ የመጨረሻው ጊዜ ነው። ተይ እንጂ አውራበት። ምን አደረገ? ባወራ ይሄ ላንቺ እውነቷን እኮ ነው። ያሳዝናል። ይሄ ላንቺ ምንም ላይሆን ይችላል። ምኑ ግን የመጨረሻ ስጦታ ነው። በቃ አንቺ ጋር ለዘላለም እንዲኖር ፈልጋለሁ። ይሄን ብቻ ተባበል። ምን አደረገ? ኧረ ተው እስኪ ቆይ በእናትህ። የምን አባት እስከዛሬ ማፍቅሬሽ ኖሬያለሁ።
እንድትረዱኝ ብቻ የምፈልገው ሳሚ ይቅርታ አንተን የሚያስከፋው ነገር ካለ ይቅርታ እስከዛሬ ስለረበሽኩ እኔ ራሴ አሳዘነኝ እኔ ይቅርታ መጠየቅ ከዚህ በፊት ጠይቆኝ ያውቃል ከዚህ በኋላ አንተንም መረበሽ አልፈልግም በቃ በህይወታችሁ ጣልቃ መግባት አልፈልግም ይሄ የመጨረሻ ስጦታ እንድትንከባከቢልኝ እንደኔ የሆነች ብቻ እንድትንከባከቢልኝ እንፈልገው ከዚህ በኋላ በህይወታችሁ ጣልቃ አልገባም የዘላለም አፈቅርሻለሁ እባክሽ ተቀበይኝ ኧረ ያሳዝናል ሳሚ እባክሽ ተቀበይኝ ያለበለዚያ አልመልስ ትቀበለው አይደለ ሳሚ እኔን አትጠይቅ ኧረ አንተ ቢያንስ ከእሱ አንተ እኔን አትጠይቅ ተቀበይው እንዴት ነው የምቀበለው በእግዚአብሔር እኔ አበባ ሲጀመር ለዘላለም ተቀበይው እባክሽ ያሳዝናል እኔን አትይ ወደ እኔ አትዙር ኧረ ያሳዝናል ተቀበይው ወደ እኔ አትዙር በምን ሂሳብ ነው የምቀበለው? የመጨረሻ ስጦታዬ ነው እያልክ ነው? በቃ ነገስ አትመጣም? አልመጣም። ዳግመኛ ጣልቃ አልገባም። እመጣለሁ። ኧረ ያሳዝናል ሳሚ አያሳዝን? ኧረ እንዲህ እያለቀሰ እየተፈናፈረቀ ነው። ፍቀድና ላንሳው ልቀበለው በቃ ተቀብዬ እኔን አታስፈቅጂ ውስጥሽ የሚለውን ነገር አድርጊ እያልኩሽ ነው። እኔ ምንም አልልሽም። ውስጥሽ የሚለውን ነገር አድርጊ። ውስጥ የሚለውማ ተቀበይውና ተገላገዩ ይውጣ ነው በቃ። አድርጊው አድርጊው አድርጊው። አንተ አይፋብሽ እኔ ልቀበለው ብቻ እንገላገል። ወይኔ ሳሚ አድርጊው። እስከ ዛሬ በተገናኘንበት ጊዜ ከኔ ጋር ጥሩ ትውስታ ካለሽ ተቀበይኝና የምን ትውስታ የየ ነገር ሲያበላሽ እኔ ምን ትውስታ ነው አንተ ጋር ልጅ አንተ ደግሞ ስማንሽ አንተ ደግሞ ያለፈው ነገር በቃ አልፏል። ይሄ ለመጨረሻ ጊዜ አይደል ያልከው እንዴ? ምን ነው ለመጨረሻ ጊዜ ነው እዚህ ቤት ምረጥ። እንደሱ ከሆነ ታቀበይ። እውነት እኔ አሳዘነኝ። እኔ ልብሽ የሚለውን ነገር አድርጊ ያልኩሽ እኮ ነው። አይመለከተኝም አልኩሽ እኮ ነው። ተቀብዬው ይውጣ እዚህ ከሚሆን ታዲያ ምን እኔ ትጠይቂኛለሽ? ቢያንስ አንተ አንሳውሽ ፍቅር አንሳው። ምን እየጠበክ ነው? ምን እየጠበክ ነው? እንካስ ይበና ያዝ እንካ ደስ ሲል አስከፍተሽኛል መውደዴን ሳታጪው ምነው ጠረጠርሽ እየመረሳዘንሽ ምን ልሆን ጨነቀ እንደ መጠርጠሬ ልትሄድ ነው በቃ ግን እንዳንጠቅ አረጋ ድጋሚ ህይወቴ ውስጥ ብትመጣ ማለት ነው በምንም አይነት ማታለያ መንገድ ድጋሚ ህይወቴ ውስጥ ብትመጣ ይቻላል። ሳሚ ምን ነው እንዴ? ውጣ አንተ የሰው ስጦታ እንደዚህ ይደረጋል እንዴ? ውጣ ውጣ እያልኩ እኮ ነው። ውጣ በቃ ውጣ። ምንድን ነው አብረሽ መፈለግ? በቃ ተገላገልኩት። ከዚህ በኋላ ህይወት ውስጥ አይመጣም ማለት ነው በቃ። አረ እንደዚህ አይባልም። የሰው ስጦታ ግን እንደዚህ አይደረግም። ከምር የሰው ስጦታ አንተ እንዴት ነው እንደዚህ የምታይ? ለመጨረሻ ጊዜ ባለ ልብሽ ውስጥ እንዲቀር አልፈልግም። ይሄን ከልብሽ ውስጥ አውልቀሽም ጣይ በቃ። ከልብሽ ውስጥ የሱን ስም፣ የሱን ነገር፣ የሱን ታሪክ ከኔ ጋር ትዳር መቀጠል ከፈለግሽ ይሄንን አድርጊ። እርሺው። እኔ በፊትም ረስቼዋለሁ እኮ በቃ ተገላገልኝ። ግልግል በቃ ዮናስ አልኩኝ። አያሳዝንም? ግን የሰጠሽ ስጦታ እንደዚህ ይጥላል እንዴ? ምን አረጋው እንደዚህ የሚበታተነው? እውነት ሳሚ ይሄንን ካንተ አልጠብቅም። ታሳዝናለህ።